ብስሚላህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም ነው። ዛሬ ሙልክያ ልቆርጥ ወጣሁኝና እስቲ በዛው ግቢዬን ለምን አላስጎበኛቸውም? ግን መሸት ብሏል። ቢሆንም ለምን አላስጎበኛቸውም አልኩና ያው ከዛፉ ጀመርኩኝ። እስከ ፎቅ ድረስ ወጥቷል ዛፉ። እንደምታዩት ደግሞ ፍሬ ያለው በጣም ፍሬ ያለው እኔ የሚበላ ነው ሲሉ ሰምቻለሁ። ግን እኔ ማላቀው ነገር መቀማመስ አልወድም። እንደምታዩት ማሻአላ ግቢውን ሙልት አድርጎታል። እኔ ደግሞ አረንጓዴ ነገር በጣም ነው ደስ የሚለኝ። እስቲ እንደኔው አረንጓዴ ነገር ቢወድ ሰው ይኖራልና ለቤተሰቦቼ ላስጎበኛቸው። የተለያዩ ፍራፍሬዎች አሉ፣ እነሱንም እስቲ ላስጎበኛቸው ብዬ ያው ይሄን ይመስላል ማለት ነው። ማሻአላ አያችሁት? ከታች የተነሳ እስከ ሁለተኛው ፎቅ ድረስ ወጥቷል ማለት ነው። ይሁት ማሻአላ ተባረከ ረህማንና ፍሬም ተሸክሟል እንደምታዩት። እስቲ ለምን ቤተሰቦች አላስጎበኛቸውም? አያችሁት? ፍሬውም እንደሚያካክል አያችሁት? የሀገር ነው ያለው ማለት ነው። እንትኑ በብዛት እንትን ስለሆነ እሽግ አድርጎታል እንጂ እንደምታዩት በቃ አንድ እንትን የተተከለው ግን ቢያንስ 3 አመት አልሞላውም። ግን ቤቱ እስከ ላይ ድረስ ሸፍኖታል እና በጣም ነው የሚያምረው። ያው ከስር ደግሞ አበባ ምናምን ያለው እዚህ ጋር መስታወት ስላለው ራሴን እንዳያስገባኝ ነው ያልቀረጽኩት። እና ወደዚህ ዙሬ ደግሞ ከዛ ጀምሮ ያለውን ደግሞ ግቢን አስጎበኛቸዋለሁ። ይሄ ኋለኛው ነው። ፊት ለፊቱ ግቢ ግን ያው አስጎብኝን ካላችሁኝ አስጎበኛቸዋለሁ። ያው ፍራፍሬ የለም ፊት ለፊት አበባ ምናምን ነው ያለው ፊት ለፊት ግቢያችን ላይ። ግን ማሻአላ በጣም ያምራል። ከግቢ ውጭ ራሱ ብትወጡ ይሄ የዛኛው እንትን ነው። ይኸውልህ ከዛ ካሳያችሁ ቦታ ጀምሮ እስከዚህ ድረስ አንድ ዛፍ ነው ተተክሎ እንደዚህ የተባዛው ማለት ነው። እውነት እኔ በጣም ነው ደስ ያለኝ። እኔም ሀገሬ ሲሄድ እንደዚህ ብተክል አልኩኝ። ያኔ የአረንጓዴ ነገር ግቢ ላይ ስታዩ ደስ ይላል ማለት ነው። ማሻአላ ተባረከላ። ግቢው እንዳለ እንደዚህ ነው ማለት ነው። እና እንደምታዩት እዚህ ጋር ምን አለላችሁ መሰላችሁ? አይ ከጫፍ ልጀምር። እዚህ ጋር ዘይቱን አለላችሁ ማለት ነው። ያው ቲን ማለት ይቅርታ፣ ቲን አለ። ያው ቲን እየወጣ ነው። ያው ዛፉም ትልቅ ነው እስከ ላይ ድረስ። ያው ማሻአላ የሀገር ቲን ነው የወጣ። አምና ወጥቶ ነበረ። በነገራችን እነዚህ ዛፎች ከተተከለ እዚህ ቤት አዲስ ነው ከገቡ ሰዎቼ አሰርቶ ከገቡ በጣም ትልቅ ግቢ ነው። ቢያንስ 3 አመት አልሞላውም። እነዚህ የምታያቸው ዛፎች 3 አመት ያልሞላቸው ናቸው። እኔ ምን ተረዳሁኝ የመዳም ቅመሞችዬ ማለት ነው፣ አገራችን ገብተን አንዳንድ ፍራፍሬዎች ብንተክል ግቢ ያለን ከሆነ ማለት ነው፣ በተለይ ግቢ ያለን ሰፊ ግቢ ያለን ልጆች ካለን አንዳንድ ፍራፍሬዎች ብንተክል፣ እንደዚሁ ደግሞ ከጎን አበባዎች ብንተክል ወጥተን ራሱ በግቢያችን ውስጥ መዝናናት እንደምንችል፣ አረንጓዴ ነገር ደግሞ በጣም መንፈስን ያድሳል፣ ደስ ይላል ስታዩትና ማሻአላ። ይሄ እንደምታዩት ቲን ነው። ያው እስከ ላይ ድረስ ማሻአላ ተባረከላ። የግቢው ጫፍ ድረስ ደርሶ አልፏል ማለት ነው። ከግቢው አልፏል እንደምታዩ። እንግዲህ ምድር ሁኜ ነው ማሳያችሁ። ግቢው ደግሞ ፎቅ ላይ ነው የተሰራው፣ አስቡት ማለት ነው። እና ዛፉ ምን ያህል ርዝመት እንዳለው ማሻአላ። ቲኖ ይሄን ይመስላል። እዚህ ጋር ደግሞ ሩማን አለ። ሩማኑ አምና ወጥቶ ነበረ፣ ዘንድሮ ግን አልወጣም። ለምን እንደሆነ አላውቅም። አምና ወጥቶ እንደውም እኔ ራሱ ቀምሼዋለሁ። በጣም ቆምጣጣ ሆኖ ነበር የወጣውና ይሄ እንደምታዩት የሩማን ዛፍ ነው ማለት ነው። ማሻአላ እንደምታዩት የሩማን ዛፍ ነው። እዚህ ጋር ደግሞ ናዕና ነው ያለው። እኔ ብዙ ጥቅም አለው ሲባል ሰማለሁ። ናዕናን ግን እኔ አልጠቀምም፣ ለምን እንደሆነ አላውቅም። እስቲ ሞክራለሁ ካሁን በኋላ። እዚህ ጋር ደግሞ ሎሚ ነው ያለው። ሎሚ እንደምታዩት እቺን የምታካክል አውጥቷል ገና። ትንሽ ናቸው፣ ያው ግን እያወጣ ነው። ትንሽ ናት ዛፏ፣ ገና አላደገችም የሎሚዋ። ከስር ደግሞ ውበት እንዲሰጥ እንደዚህ በአበባዎች በተለያዩ አበባዎች ነው ሽብረቀረቅ ያረጉት ግቢውን ማለት ነው። ማሻአላ ተባረከ ረህማን። እንደምታዩት ከስር እንደዚህ አበባዎች ናቸው ያሉት። እዚህ ጋርም እንደዛው ያው ከስር አበባ ነው ያለው። ከላይ ደግሞ ብርቱካን ነው ያለው። ማሻአላ ተባረከ ረህማን። ያው የወጣው ነው እያሳየኋችሁ። ለምን ለቤተሰቦች ያላስጎበኛቸው ማልኩኝ ዛሬ። የሆነ ጊዜ ቃሪያ ምናምን ነበር ያስጎበኛዋቸው፣ ፍራፍሬና አላስጎበኛዋቸው ነበርና ዛሬ ደግሞ
ልክ ሙሉኪያ የሆነ ቦታ ሙሉኪያ ተተክሎ አደገና ልቆርጠው ስወጣ ትዝ አለኝ እነዚህ ነገሮችን ሳይ ኧረ ለምንድን ነው ቤተሰቦቼ የማይጎበኙት አረንጓዴ ነገር ግቢያቸው ሀገራቸው እንዳለው እንዲሰማቸው አልኩኝና ማሻአላህ ተባረከ ረህማን። ያው ብርቱካኑ በዚህ መልኩ ወጥቷል። ይህን ይመስላል። የብርቱካኑ ዛፍም ገና ነው፣ በደንብ አልሰፋም። ያኔ ልክ እንደ ሎሚው ገና ነው ማለት ነው። ግን ይህን ይመስላል። ከስር ደግሞ እንደዚህ በአበባ ተሽብርቋል። ኧረ ጉድ አማርኛ ሊጠፋብኝ ነው። ኧረ ጉድ ይቅርብኝ በቃ። እና እዚህ ጋር ደግሞ ይሄን ይመስላል። እዚህ ጋር ደግሞ ማሻአላህ ተባረከ ረህማን። ያው እንደምታዩት አበባ ምናምን ነው። በቃ እኔ ግን ለምን እንደሆነ አላውቅም፣ ወጥቼ አልቀመጥም። ሴትዮዋ የራሷን ስራ ስጨርሺ ወጥተሽ ቁጭ በይ ትለኛለች ብዙ ጊዜና እኔ ግን ያው ወጥቼ አልቀመጥም፣ ለምን እንደሆነ አላውቅም። ያው እቺ ጀዋል እያለች ስልክ ስራ ስንጨርስ ስልክ መጎርጎር ነው እንጂ ራስን ማዝናናት አናቅበትም። ያው ይሄን ይመስላል ግቢ ማለት ነው። ይሄን ይመስላል። ይሄ ደግሞ ሪሃን ይባላል። በጣም ግቢው ግማሽ እሱ ነው። ሪሃን ነው፣ የሆነ ሽታ አለው፣ ደስ የሚል ሽታ አለው። ይኸውና ሪሃን ይባላል። እዛ ጋር አለ ያው ተመሳሳይ እዛ ጋር ይውላችሁ። ያው ወደ እሱ ነው እየሄድኩ ያለሁት። ይኸውና ይሄም እሱ ነው። በብዛት ነው ያለው። ያው አንጠቀመውም፣ ዝም ብሎ ነው ወጥቶ ቁጭ ያለው። እዚህ ጋር ደግሞ ነጭ አበባ አለ። እዛ ጋር አለ ነጭም ቀይ ማሳይቻቸዋለሁ። በዛ በኩል በዚህ በኩልም እንደዛው ነጭ አበባ አለ እንደምታዩት። ያው የተለያዩ አይነት ነገሮች ነው ያለው። ይኸው እዚህ ጋር ሪሃን ነው ያለው። ማሻአላ ግቢው እንዳለ ሪሃን ነው ብያቸዋለሁኝ። ያው እዚህ ጋር ደግሞ ሌላ አይነት አበባ ነው። ማሻአላ ተባረከላህ። ያው እዚህ ደግሞ ከስር ከላይ ማንጎ አለ። የዚህ ሀገር ማንጎ ቆይ ጊዜው ደርሶ አሁን እየደረሰ ነው መሰለኝ። ደርሶ ሲመጣ አሳያቸዋለሁ ስንት አይነት ማንጎ እንዳለ። ዘንድሮ አወረደ። ማሻአላ ተባረከ ረህማን፣ ማሻአላ ተባረከ ረህማን፣ ማሻአላ ተባረከ ረህማን። በጣም ነው ደስ የሚለው። አያችሁት? ዘንድሮ አውርዷል። ይሄ ማንጎ ከተተከለ 5 አመት አልሞላውም። ዛፉ ገና እንደምታየው ትንሽ ነው እና እኛ ሀገራችን ላይ አንዳንድ ነገሮች ተክለን መጠቀም እንደምንችልም ነው የተረዳሁት። ግን እኔ ያልገባኝ ነገር አገራችን ላይ ማለት ነው እንግዲህ የኛ አካባቢ ብቻ ከሆነ አላቅም። እኛ ሀገር ላይ ማንጎ ምናምን አሁን ገጠር አካባቢ እንደዚህ አምሮ እስከ መጨረሻ አይበስልም። የሆነ ትንኝ ነገሮች ምናምን ይነካኩታልና ይበላሻልና፣ እዚህ ግን ማሻአላ ምንም ሳይሆን አያችሁታ። ገና ዘንድሮ ነው የወጣ ማንጎ፣ ወጥቶ አያውቅም ነበረ። ዘንድሮ ነው የወጣ። ከተተከለ ገና 3 አመት አልሞላውም ብያቸዋለሁኝ። ትልቀቱ ደግሞ እንደምታዩት ነው። እዚህ ሀገር ማንጎ ስንት አይነት አለ መሰላችሁ? አንድ ጊዜ እንዲህ ጉርስ የምታደርጓት ማንጎ አለች ትንንሽ ማለት ነው። ከዛ ከፍ እያለ ይሄ ደግሞ ኖርማኒ የሚበላ ማንጎ ነው። የዚህን ይሄ 5 እንኳን አንድ ላይ ቢሆን የማይደርሰው ትልቅ አለ። አንድ ፍሬውን ብትፈጩት ማለት ነው በቃ ብዙ ቤተሰብ እንኳን ቢኖር መጠጣት የሚችል ትልልቅ ማንጎ አለ። በጣም ትልልቅ ማለት ነው እዚህ ሀገር እና እኛ ጋር አንዳንዴ መጥቶ ይፈጭና ብስሚላይ ለነግራችሁ አልችልም። 2 ትልልቅ ጆክ ይሞላል አንዱ እንትን ማንጎ ማለት ነው። እና እኔ አሁን እንትኑን ባመጣ እኛ ሀገር ይሰራል እንዴ ወላ ምኑን ነው መግዛት ያለብኝ? እውነት እኔ ከዚህ ሀገር ማንጎ ይዤ መምጣት ፈልጋለሁ። ወደ ሀገሬ ስገባ ማንጎ ሙሉክያ ምናምን ይዤ መግባት ፈልጋለሁ። ለምን በተለይ የዚህ ሀገር ማንጎ እንደኛ ሀገር ማንጎ አይደለም። አሁን የኛ ሀገር ማንጎ እየበላችሁ እንትኑ ትልቅ ነው፣ ይሄ አጥምቱ ማለት ነው ውስጡ ያለው። እዚህ ሀገር የሚገርማችሁ ነገር የዚህ ሀገር ማንጎ እየበላችሁ ስጋ ብቻ ነው በቃ አጥምቱ እንዲስስ ነው። እንደውም ለጉድ ውስጥ አለ። በአምና በልቼ በአመት አንዴ ነው በደንብ የሚደርሰውና ማንጎ በደንብ የሚኖረው። አምና በልቼ ያስቀመጥኩት አለ። ምናልባት ለሀገር ከጠቀመኝ ብዬ አሳያቸዋለሁ። የምር በቃ ምን ልበላችሁ ምንም ስጋ የለውም። እንደዚህ ድርቅ ያለ ችፋ ነገር ነው ያለው ስጋው ማለት ነው። ግን አስቡት ማሻአላ ተባረከ ረህማን። እዚህ ግን አሁን ይሄ መካከለኛ የሚበላው ማንጎ ነው፣ መካከለኛው ነው። ትልልቁ ደግሞ አለ። ያው እዚህ ጋር ውሃ እያጠጣው ልጁ እንትን ብሎታል። ይሄ ደግሞ ምን እንደሆነ አላውቅም። እንሰት ነው የሚመስለው ወይንም ሙዝ ነው የሚመስለው። እንሰት የማታውቁ ልጆች ማለት ነው። ያው እንሰት የሚያውቀው የደቡብ ሰው ነው። ይሄ ደግሞ ሀብል ነው ወይንም ቱፋህ ነው። ገና አላወጣም። እዛ ጋር ግን በትልቁ አለ፣ ያወጣ አሳያችኋለሁኝ። ይኸውና ግቢ ይሄን ይመስላል በትንሹ። ግማሹ ግቢ ነው ገና ያሳየዋችሁ፣ ፊት ለፊት አላሳየዋችሁም። ከግቢ ውጭም በጣም ያምራል። ብታዩ ወጣችሁ ቁጭ በሉ። እዚህ ጋር ደግሞ ይኸውና ትልልቁ አብል ማሻአላ ተባረከ ረህማን። ያው ታያትላችሁ። ይሄ አምና ማውጥቶ ነበር በነገራችን ላይ ግን
ራሱ ተራግፎ ይሁን በየሳምንቱ መጥቶ የሚኮተኩተው ሰው እያለ እሱ ወስዶት ይሁን አላቅም። ሰዎቹ እንደዚህ አይቆጣጠሩትም። የት እንደሄደ አላቅም። ዘንድሮ ግን በብዛት አወጣ። አምና ትንሽ ነበር ያወጣው፣ ግን ዘንድሮ ይሁት ማሻአላ በጣም በብዛት ነው ያወጣው። ያው እንደምታዩ ያው እንደ በብዛት ነው ያወጣው ዘንድሮ ማለት ነው። እንደምታዩ ማሻአላ ተባረከ ረህማን። ያው እና እንግዲህ ግቢ ውስጥ ተተክሎ ይሄን ያህል እንደዚህ ካወጣ አስቡ። እርሻ ቦታ ምናምን ኑሮት የተከለ ሰው ምን ያህል መጠቀም እንደሚችል አያችሁት። በአንድ ላይ 3 ነው አቅፎ የሚይዘው ደግሞ አያችሁታ። ማሻአላ ተባረከ ረህማን። በጣም ነው ደስ የሚለው፣ በጣም ነው ደስ የሚለው። ለምን ግቢን አላስጎበኛቸውም አልኩኝና ያው የራሴ ግቢ ባይሆንም ያው እስካለሁበት ድረስ ያው ግቢ ነው። ከስር እንደምታየው እዚህም አበባን ምናምን ነው ዙሪያው ያለው። ያው ቀንጨብ እያደረኩ ነው የማሳያችሁ። ይሄን ይመስላል የግቢ ሁኔታ ማለት ነው። እዚህ ጋርም ያው አበባ ነው ያለው። አሁን ሙሉክያው ጋር ደርሻለሁ። እየዞርኩኝ ሙሉክያው ደግሞ ይኸውና አበባ አውጥቷል። ቶሎ መቁረጥ ነበረብኝ፣ አልቆረጥኩትም። በጣም ሰፋፊ ሆነ። ሌላ ጊዜ እንደዚህ አበባ አያወጣም ነበረ፣ ረጅም ይሆን ነበረ። ግን ዘንድሮ ለምን እንደሆነ አላውቅም፣ ሰሞኑ አበባ ወጣ። ደግሞ ብዙም አይደለም፣ ትንሽ ነው የተተከለውና ቆርጠውና አሰራዋለሁ ማለት ነው። በጨው በሎሚ ምናምን ነው የምዘፈዝፈው። እኔ እፈራዋለሁ እንደዚህ አይነት ነገሮች ስሰራ ማለት ነው። እዚህ ጋር ደግሞ ምን አለ መሰላችሁ፣ ይታያችኋል። እንትን ነው ያለው ባድንጃን ማለት ነው። ባድንጃን የሚገርማችሁ ይሄ ቃሪያ ነው። ቃሪያ ከዚህ በፊት በደንብ አስጎብኝቻችኋለሁኝ። በድሮ ዩቱቤ ነው በነገራችን ላይ፣ አሁን በአዲሱ ዩቱቤ አላስጎበኘዋችሁም። ይኸው እዚህ ጋር ደግሞ ይኸው ባድንጃኑ ምን እንደሚመስል እንደዚህ አይነት ባድንጃን አይቼ አላቅም ነበረ። እኔ መጀመሪያ ነው እዚህ ማየው ማለት ነው። አያችሁታ። እዚህ ሀገር ውሻ በብዛት አለ። ውሻዎቹ እየጮሁ ነው። እንደዚህ አይነት ቢጫ ባድንጃን አይታችሁ ታውቃላችሁ? አውዝ ቢላይ ምሽት እና እንደዚህ ነው የሚመስለው ግቢያችን። የተለያዩ ነገሮች ተተክሎ የተለያዩ ነገሮች አሉ። ግቢው ዙራችሁ ሄዳችሁ አጨርሱትም ግቢውን ማለት ነው። ማሻአላ ነው። እና ግቢ ውስጥ ደግሞ ውሻ ያሳድጋሉ ሰዎቼ። ውሻ አላቸው ማለት ነው። ያው እዚህ ጋር ቃሪያ ነው፣ እዚህ ጋር ቃሪያ ነው እንደምታዩት እስከታች ድረስ። ይሄ ደግሞ ይሄ ዱቤ ነው የሚባለው፣ በአማርኛ ዱቤ ቃሪያ ነው የሚባለው፣ ወይንም ደግሞ ይሄ ፍልፍል ሮም የሚባለው ማለት ነው። እሱ ነው። ይሄ ትልልቁ ነው። ይሄ ደግሞ ምን እንደሆነ አላውቅም። እንግዲህ ሲያፈራ ነው ማየው። ይሄ ባድንጃን ነው፣ የቅድሙ አይነት ነው። ሰሞኑ ብዙ ነበረ ቆርጬ ያወጣሁት። ወይ ልፈልግ እንደው ላሳያችሁ። አዎ አግኝቻለሁ። ይሄ ነው፣ ይሄኛው ባድንጃን ነው። እዚህ ጋም በትልቁ አግኝቻለሁ። ያው ሰሞኑ ቆራርጬ አስገብቼ ነበረ እነዚህን ማለት ነው። ያለ አልመሰለኝ ነበር ግን አገኘሁኝ። ያውና አሁን ደግሞ ገና እያወረደ ነው። ይሄ ሁሉም ባድንጃን ነው። ይሄ ደግሞ ቃሪያ ነው እንደምታዩት። ቃሪያው ይኸውና ቃሪያው ይሄን ይመስላል። እንደዚህ ነው ግቢያችን። ይሄን ይመስላል የግቢያችን ውበት እና ይሄ ነው እላችኋለሁ። ይሄም እንደዛው ቃሪያ ነው። ከፍ ብሏል ይሄኛው ቃሪያ። እዛ ድረስ አለ ግቢያችን፣ እዛ ድረስ ነው አያችሁት። እዛ ድረስ ነበረ የተለያየ ነገር፣ ግን አሁን ገና የነበረው እንትን ነበረ። ኩብዘራና በግዶኒስ ነቀሉትና መልሶ እንትን አሉት። ከነቀሉት በኋላ ሌላ ነገር ተከሉበት። ገና አላደገም። ሌላ ጊዜ አስጎበኛቸዋለሁ። ቃሪያው ደግሞ የበለጠ አድጎ ቀይ ደግሞ ይሆናልና አሳያቸዋለሁ። አያችሁት? ይሄ ፍልፍል ሩሚ የሚባለው ነው። በደንብ አልወጣም፣ ገና ይወጣል። ቀይ ይሆናል። ሲወጣ ከረር ይኖረዋል ማለት ነው፣ ልክ ገበያ ላይ እንደሚገዛ እና ይሄን ይመስላል ውዶቼ። በዚህ ሁኔታ ዛሬ ግቢን አስጎበኘኋችሁ። ደስ አይልም? የሆነ ነገር ፈልጋችሁ ወጣችሁ ግቢ ላይ ቁርጥ አድርጋችሁ ስትጠቀሙ ምናምን ነገር እና ስትጠቀሙ እንግዲህ እንትን ለውሻዎች የሚያጸዱበት ምናምን ሰራተኛ አላቸው፣ የውሻ ማለት ነው። እሱንም ጭምር እየቀረጽኩ ነው ያሳየኋችሁ። ያስገባሁት ሳላስበው ገባብኝ ማለት ነው። እና ይኸውና አሁን ወደዛኛው ወደ ቤቴ ልገባ ስለሆነ በዛው እየተመለስኩ ነው። ይሄን ይመስላል ማለት ነው። ለዛሬ ያስጎበኛችሁ ግቢ ይመስላል። ማሻአላህ ተባረከ ረህማን። ፋሱ ራሱ ደስ ሲል
አየራሱ የለበስኩት ጠረሃ ራሱ እየነጠቀኝ ነው ንፋሱ ማለት ነው። በጣም ደስ የሚል ንፋስ ነው ያለው እና ይሄ ነው። ይሄን ይመስላል ቤቴ። ኑ እንዳላችሁ የራሴ ቤት አይደለም ደግሞ እኔ ያለሁበት ሀገር አበሻ ሞልቷል። በነገራችን ባለፈ ፓስፖርት ለአዲስ ኤምባሲ ሂጄ እኔ እዚህ ሀገር አበሻ ያለ አይመስለኝም ነበር። ያለ አበሻ ብታዩ ብዛት ማሻአላህ ተባረከ ረህማን ማአት አበሻ ነው እዚህ ሀገር ያለው። እኔ ግን እዚህ ሀገር አበሻ የሚመጣ አይመስለኝም ነበር በፊት ማለት ነው። ለካ አበሻ የማይሄድበት የለም። ሱብሃንአላህ በጣም ነው ያጀበኝ። ማአት አበሻ ነው ያለውና አይቻቸው በጣም ነው ያጀበኝና ዛሬ በዚህ መልኩ አስጎበኘኋችሁ ግቢዬና ይህ ደግሞ ዝም ብሎ መቀመጫ ነገር ነው የሚቀመጡበት ምናምን ነገር ነው። እንደዚህ ሲወጡ ምናምን ውጪ እና እንደዛ ነው እላችኋለሁኝ። አካሲ እንደዚህ ነው እና አንዳንዴ አሁን እኔ ቃሪያ ስፈልግ ትንሽ ጨጓራዬ ስለሚያመኝ ብዙ ቃሪያ አልበላም። እወዳለሁ ግን አልበላም። አሰሪዎቼ ደግሞ ቃሪያ አይወዱም፣ ብዙ ቃሪያ አይወዱም። ግን አንዳንዴ ግን ሲያምረኝ እንደዚህ አንዳንዴ በቃ ወጥቼ ቆርጬ ሳመጣ ምናምን አገሬ ያለው ይመስለኛል። ደስ ይለኛል። አገሬ የገጠር ልጅ ስትሆኑ አንዳንድ ነገር ጓሮ ወጥታችሁ ቀንጥሳችሁ ትገብታችሁ ትጠቀማላችሁ። እንደዛ አይነት ስሜት አለውና በጣም ነው ደስ የሚለኝ ሀቂቃ ማለት ነው። እና ማሻአላህ ተባረከ ረህማን ይኸውና በቃ አሁን ወደ ቤቴ ልገባ ነው። ቢስሚላህ እንትኑንም አልቆረጥኩትም። ሙሉክያውንም ሳህን ረዝቼ መቀሱን ይዤ ወጣውና ሳህን ረዝቼ ወጣው። ሳህን ይዤ ወጣና ቆርጣለሁ። ያው እንደዛ ነው እላችኋለሁኝ። ተፈደሉ። ይኸውና ቤቴን ጎብኙልኝ፣ ምን በሉልኝ። ማሻአላ በሉ ደግሞ እያያችሁ